ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልኝ እያልኩኝ ጽጌረዳ ቀጣይ ክፍል እንግዲህ ይዤላችሁ መጥቻለሁ ማለት ነው። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ቁም ነገር አዘል ጽጌረዳን እንግዲህ ከትምህርቷ አቋርጠው ሊደሯት ሙከራ እያደረጉ ነው። ይህም እንግዲህ ወይዘሮ ፍቅርተ የራሷን ልጅ ፌበን ከነብዩ ጋራ ለማጋባት እንግዲህ ምንድነው የወሰነችው? ግዴታ ጽጌረዳን ለመስፍን መዳር አለባት ማለት ነው። ወይዘሮ ዘርፌ ግን ነገሮችን ባለማስተዋል ያው ወደ ቤቷ ነገሮችን ሁሉ እያዞረ ትገኛለች። ነው እንግዲህ አቶ መስፍንንም ለመጠየቅ ቤት ድረስ ሄደው ነበረ። አቶ መስፍንም በጣም ነው የደነገጠው። እንግዲህ መጀመሪያ በመደንገጡ ላይ የሆነ በመካከላቸው የሆነ ነገር እንዳለ ነው እንግዲህ የሚያሳየውና ምናልባት እንደው ወይዘሮ ፍቅርተ እንዳትነቃባቸው ያደረጉት ነገር ያለ ይመስላል። መጀመሪያ አደነጋገጣቸው ላይ ማለት ነውና እንግዲህ ወይዘሮ ዘርፌም ተተዋውቃለች። የጽጌረዳ አንድ እናት እንደሆነች ለአቶ መስፍን ነግሯለች። እንግዲህ ነገር ገፋፊዋ ፍቅርተም የምትናገሪው ነገር ካለሽ በተናገሪውን በግልጥ ምንም መደባበቅ ነገር የለም ነበር ያለቻትና እንግዲህ ወይዘሮ ዘርፌም ያው ነገሮችን ሁሉ እንደሰማች ልጅ በነገሮች ሁሉ እንደተስማማች ልጇን ለአቶ መስፍን ለመስጠት እንደተስማማች ነው የተናገረችውና እንግዲህ ሽማግሌ እያየች ልጇን ለገንዘብ ብላ አሳልፋ እየሰጠች ነው ያለችውና ምናልባት ቆም ብላ ብታስብበት ወይዘሮ ዘርፌ ይሄ ሰውዬ እኮ ልጄን በገንዘቡ እየገዛት ነው፣ በባርነት እየገዛብኝ ነው፣ አይሆንም ብላ እንኳን ልታስብበት ይገባ ነበርና ነገር ግን እሷ ባላችሁት ሀሳብ ሁሉ ተስማምቻለሁ ነበር ያለችውና በነገሩም ደግሞ ደስተኛ እንደሆነች ነው እንግዲህ የተናገረች ያለችውና ነገር ግን እሱም ያው የኔ ቤቴ ሀብት እንደምታውቂው ነው። በሷ በልጅሽ በጽጌረዳ እድሜ የሚሆን ወንድ ልጅ አለኝ። ይሄንን ቤት ለሱ ለቅቄ እኔ ደግሞ ሌላ ወደ ሰፋ ወደ አለ ቤት ውስጥ ሄዳለሁ እሷን እንጂ አንቺም ከኛ ጋር መኖር ትችያለሽ ነበር ያላት። በማስመሰል እንግዲህ ወይዘሪት ፍቅርተ ወይ እኔና አንቺ እኮ በልጆቻችን እድሜ እኮ ነው የተዋወቅነው፣ ብዙ አመት ኖረናል እኮ እኔና አንቺ ለመለያየታችን ልንለያይ በመሆናችን በጣም አዝኛለሁ እያለች እንግዲህ ለማለቃቀስ እየሞከረች ነበርና ወይዘሮ ዘርፌም እንግዲህ አዎ እትዬ ብዙ አመት እኔና አንቺ አብረን ኖረናል፣ ነገር ግን አሁን እኔም ከፍቶኛል እያለቻት ነበርና ነገር ግን አይ አትካይ፣ በቃ አታልቅሺ፣ ምናልባት ደግሞ ላልተረጋገጠ ነገር እንደዚህ መሆንም አያስፈልግም ነበር ያለችው። ማለት አላመንሽበትም እንዴ ነበር ያለቻት መለስ ብሏና እንግዲህ አቶ መስፍንም እንዴ ወይዘሪ ዘርፌ ይሄን ነገር አላመንሽበትም እንዴ እንዴት እንደዚህ ልትይች ያንሽ ቢልም እንግዲህ አይ አመኝበታለሁ ግን በቃ እትዬን ለማጽናናት የተጠቀምኩት ቃላት ነው ነበር ያለችውና ነገር ግን እኔም ብለው ጽጌረዳ ይሄን ነገር ሰምታለች የሚል ጥያቄ ነበር ያቀርበውና አልሰማችም ነበር ያለችውና እና ታዲያ እንዴት ሳሰማ ይሄ ነገር እንዴት ሊሆን ይችላል ይባል እንግዲህ ወይዘሪ ዘርፌ የኔ ልጅ ከኔ ሀሳብ ውጪ አትወጣም፣ እኔ ያልኳትን ነገር ሁሉ ታደርጋለች ነበር ያለችውና እሱም እሺ ልጅሽ በቁጥጥር ውስጥ ከሆነች እሺ ነው ያለው። ምክንያቱም አቶ መስፍን የጽጌረዳን አመል በደንብ ጠንቅቆ ያውቃል። እሱም በደንብ በቃ ግትር እንደሆነች ካለችበት ነገር ወደ ኋላ እንደማትመለስ እንደዚሁም ደግሞ አስተዋይ ሴትና አርቆ አሳቢ በሳል አይምሮ ያላት ጨዋ ልጅ እንደሆነች ነው በደንቡ ጠንቅቆ የሚያውቀው አቶ መስፍን ማለት ነው። ለዚህም ነው ቀደም በማለት የጠየቀውና ነገር ግን ጽጌረዳ አቶ መስፍን ቤት በሰራተኝነት እንደምትሰራው ወይዘሮ ዘርፌ አታውቅም። ጽጌረዳ እናቷን ለማገዝ የአንዳንድ ወጪ ራሷን እናቷን ያለ መጠየቅ ነው እንግዲህ እዛ ቤት በሰራተኝነት እየሰራች ያለችው ነው። ነገር ግን እንግዳ መጥቷል ሲባል ሻይ አፍልታ ይዛ ልትሄድ ነበረ። በር ላይ ስትደርስ እንግዲህ እናቷን ነው ወይዘሮ ፍቅር ተንታያለች። በጣም በመደንገጥ ወደ ኋላ ስትመለሳ እንግዲህ ነብዩ ክፍል ነበር ሄደችው። ነብዩም ሻወር ገብቶ ፎጣ ሸርጦ ባለበት ጊዜ ነበር የገባችበት። እንዴ ምን ሆነሽ ነው አንቺ ራቁቴን ነው የምትገቢብኝ? ውጪ ከክላሴ ነበር ያለውና እሱም በጣም ይቅርታ አላሰብኩበትም ያለች ነበር። በጣም ደግሞ ደንግጣለች፣ ትንቀጠቀጣለች ምናምንና ጤነኛ ነሽ? ምን ሆንሻል? እየተንቀጠቀስሽ ነው ደግሞ ቢላትም እንግዲህ አዎ በጣም ጤነኛ ነኝ፣ ግን አልወጣም፣ በቃ ልብስን እስከምለብስ ድረስ ምናልባት ፊቴን አዞርልሃለሁ ነበር ያለችው። ጤነኛ አይደለሽም እንዴ? ዛሬ ውጭልኝ እንጂ ልልበስበት ነበር ያትና አይ አልወጣም፣ ይቅርታ ልበስና ይሄንን ሻይ ጋሼ ክፍል አደርስልኝ፣ እንደ ውለታንም ቆርጥልህ ነበር ያለችው። እሱም እሺ አደርስልሻለሁ፣ ግን በሰላም ነው ቢላትም አይ በሰላም ነው አልነግርህም፣ በቃ ዝም ብለሽ ውሰድልኝ ነበር ያለችውና እሷም ግን
እሱም ግን ያው እውነታውን ካልነገርሽኝ አላደርሰልሽም አይሆንም ነበር ያላት እና ግን በስተመጨረሻ ላይ ጉንጬን ሳመኝና እሺ ነበር ያላት። ያው ዋጋው እንግዲህ ደሞዙ ክፍያው ጉንጭ መሳም ነበረ። ጉንጩን ስማለታለች። ጉንጩ ሲሳም እሺ ነበር ያለውና እሺ ብሎ እንግዲህ ወደ አባቱ ክፍል ሻይ ሊያደርስ ሲሄድ እንግዲህ የተስማሙበት ሚስጥሩን አልሄድበት ያለችበትን ምክንያቱም ተናግራለች። እናቴ እኔ እዚህ ቤት በሰራተኝነት እንደምሰራ አታውቅም። ስለዚህ እትዬና እማዬ እናቴ እዚህ ናቸው ያሉት። እማዬ ይሄን ታወቀ ትገድለኛለች። እኔ እናቴን ለማገዝ ነው ይሄን ነገር እያደረኩ ያለሁት ነበር ያለችውና እንዴት ሳታውቅ እንደዚህ ታደርጊያለሽ? በቃ ችግር የለውም በማለት ነበረ የሄደው ነው። ወደዛ ሲሄድ ግን ወይዘሮ ዘርፌ ከክላስ ወጥታ ነበረ። ወይዘሮ ዘርፌ ወደ ውጭ ላይ ወጥታ ቤቱን እያየች ባለችበት ሰዓት ነው እንግዲህ አቶ መስፍንና ወይዘሮ ፍቅርተ የራሳቸው ወሬ ማውራት የጀመሩት። ወይዘሮ ፍቅርተ እንግዲህ እርሶስ እንዴት ነው እያሰቡበት ነው የልጆቻችንን ነገር የሚል ጥያቄ ያቀረበችው። እንግዲህ የሴት ልጅ ቤተሰብ እንደ ወንድ ቤተሰብ አይደለም፣ ብዙ ያስባል፣ ይጨነቃል። ለዚህ ነው ይህንን ነገር ያነሳውብህ እያለችው ነበር። እሱም አዎ አውቃለሁ፣ እኔም በቅርብ ለልጄ እነግረዋለሁ፣ ሰርጋቸውንም በቅርብ እናደርጋለን፣ ያንቺም ልጅና የኔ ልጅ ይጋባሉ ሲል እንግዲህ ተደብቆ እየሰማ ነበረ ነብዩና እንግዲህ በጣም በመደንገጥ ወይዘሮ ፍቅርተን በደንቡ ስለሚያውቃት ፌበንን ደግሞ ስለማይፈልጋት እንግዲህ ቀጥታ ሻዩን እንግዲህ ውርውር ያደረገው ወደ ክላሳቸውና በመደንገጥ አባዬ ምንድን እያወራ ያለው ለማልወዳት ሴት ልታጋባኝ ነው ነበር ያለው። እንግዲህ በጣም የተደናገጡት እሱም በጣም ነው የደነገጠው። ወይዘሮ ፍቅርተን በጣም ነው የደነገጠችውና ለማልፈልጋት ሴት ለማልወዳት ሴት ልታጋባኝ ነው አባዬ? ምን እያወራህ ነው? ይህንን ለማድረግ ነው እንደዚህ ሊያቁጭ ያላችሁት ነበር ያለውና እንግዲህ እሷም በጣም ደንግጣ ነበር። የፌበን እናትም አይ በጣም ይቅርታ፣ ይሄን ነገር አባትና ልጅ ለብቻችሁ ማውራት አለባችሁ ይመስለኛል፣ እኔ ልውጣ ነበር ያለችው እሳቱን አያይዛና እሱም ችግር የለውም እኔ ልጄን አመላቃለሁ በቃ አንተ ችግር የለውም ነበር ያላትና ነገር ግን ነብዩም አባዬ ይሄ እያረክ ያለው ነገር ትክክል አይደለም፣ እኔ ማልወዳትና ማልፈልጋትን ሴት በፍጹም ላገባት አልችልም ነበር ያለው። እንግዲህ ፌበን ለሰው ልጅ ክብር የላትም። አቶ መስፍን ጉዳዩን ስለማያውቀው ነው እንጂ ለሱ ራሱ ክብር የላትም። ይሄ ሽማግሌ አመት ነው እንደሚያወራው ነበር ያለችው። እንግዲህ 10 ደቂቃ አጠገቡ ተቀምጣ ስታንቋሽሸው ነበረ። ያን ሁሉ ሰምቷል። እንግዲህ ይሄን ከነገረው እውነት ሀሳቡ ምንድን ነው የሚሆነው? ፌበን ትክክለኛ ሰው ናት ወይ ለጥቅም የመጣች ሰው ናት የሚለው እንግዲህ አቶ መስፍን የሚደርስበት ይሆናል ማለት ነው። እንግዲህ እኔ አላገባትም እሷም ብያለሁ አባዬ ቢለውም እንግዳውስ ልጅ አይደለህም መቃብሬ ላይ እንዳትቆም ነበር ያለው። መቃብሬ ላይም እንዳትቆም ይሄ ንብረትም ዶልቼ እዚህ ውስጥ አንድ ነገር የለህም አታገኝም ነበር ያለው። እና እንግዲህ በጥፊ ነበር ድርግም ያለው። እኔ ድርግም ያደረገበት ማለት ነው። እና እንግዲህ ይህን ሁሉ አመት አንተን ለማሳደግ እንደ ሴት ሆኜ ወለም ዘለም መሳቅ እያማረኝ ሳልስቅ ወይትም ሳልንዘላዘል አንተን እዚያ አድርሻለሁ። አሁን ግን እኔም ለራሴ ጊዜ መስጠት አለብኝ። አንተም ትልቅ ሆነሃል፣ የኔን ሀሳብ ልታከብር ይገባል ነበር ያለው። እሱም አባዬ ያንተን ሀሳብ አለማክበርና ንቀት አይደለም፣ ነገር ግን በቃ የማልፈልገው ሰው ማግባት አልፈልግም ነበር ያለውና እሱም እኔ መርጬልሃለሁ፣ እኔ የመረጥኩልህን ታገባለህ ወደድክም ጠላህም ነበር ያለው። አባቱን ላለማስቀየም እንግዲህ ዝም ብሏል። ወይዘሮ ዘርፌ ሞታ እንግዲህ ውጭ ላይ ነበረችና እሷ ውጭ ላይ ባለችበት ጊዜ ነበረ በዛ መካከል ነበር እንግዲህ ጽጌረዳ ወደ ውጭ ላይ ወጥታ እቃ ልታነሳ ስትሄድ ከወይዘሮ ዘርፌ ጋር የተገናኙት። በጣም ነበር የደነገጠችው። ጽጌረዳም በጣም የተደነገጠችው። እንግዲህ እናትና ልጅ በጣም ተደናግጠዋል። እንግዲህ ምን እየሰራሽ ነው እዚህ ነበር ያለቻት። ምን እያደረግሽ ነው ትላት። እማዬ ይቅርታ እንዳሰብሽው አይደለም ቀስ ብዬ ላስረዳሽ ብትላትም ምንድን ነው የምታስረድኝ? ምን እየሰራሽ ነው ነበር ያለቻት። ወይዘሮ ፍቅርተ ግን ይህን ነገር በደንቡ ጠቅቃ ስለምታውቅ እንዴ ጽጌረዳ ለእናትሽ አልነገርሻትም እንዴ ነገር ነበር ያለቻት። እሷም አይ እትዬ አልነገርኳትም፣ እሺ ስለማትለኝና ስለምትቆጣኝ አልነገርኳትም ነበር ያለችውና እሷም እንግዲህ እማዬ አንቺን ለማገዝ ብዬ ነው፣ አንቺ ብቻሽን እዛ ሰው ቤት እየተቃጠልሽ እኔ አንዳንድ ነገር የራሴ ወጪ ብችል ብዬ ነው። ደግሞ የኔ ደሞዝ ከአንቺ ደሞዝ እጥፍ ነው። ለዛ ነው ማየ ይቅርታ የራሴ ወጪ በቃ አንዳንድ ወጪዎችን ላግዝሽ ብዬ ነበር ያለቻትና ወይዘሮ ዘርፌ ግን በጣም በመናደድ እኔ ወጪ ከበደኝ ብዬሻለሁ፣ አቃተኝ ብዬሻለሁ፣ እኔ ሰው ቤት የሰው ምላስ የሰው ፊት እየገረፈኝ እየሰራው አንቺ ደግሞ ሰው ቤት ሰራተኛ ሆነሽ መሰለኝ ምን ስለሆነ ነው ነበር ያለቻት። እንግዲህ በጣም የተቆጣችው
እንግዲህ የሰው አይን እየገረፈኝ የሰው ምላስ እንደ በርበሬ እያቃጠለኝ ስትል ፊቷ ኮስተር እያለና እየተናደደች ነበር ወይዘሮ ፍቅርተ ማለት ነው። ግን ብትናደድም ያው እውነታውን የተናገረችው። ስለዚህ ምንም ማድረግ አልቻለችም። የኔ ልጅ ሰራተኛ አይደለችም፣ እናንተ ቤት የምትሰራው ሰራተኛ አይደለችም፣ ከነገ ጀምራችሁ ሰራተኛ መቅጠር ትችላላችሁ ነበር ያለችው ነብዩ እንግዲህ ተረጋጊ፣ እኔና ጽጌረዳ እዚህ አንድ ቤት ነው የምንኖረው፣ ነገር ግን እንዳለችሽ ነው፣ ሌላ ምንም ነገር የለም፣ እባክሽ ተረጃት ነበር። ስለ ልጄ አያገባህም፣ ይሄ የኔና የልጄ ጉዳይ ነው፣ ከመሀላችን ውጣ ነበር ያለችው ነብዩን። እሱም እሺ ግን ልጅቷ የምትረጃት ጥሩ ነበር። እንግዲህ ጽጌረዳ ምንጭቅ አርግታ እየጎተተቻት ነበር እቤት ድረስ ይዛት ሄደችውና እንግዲህ ቀጥታ ወደ ቤት ይዛት ሄዳለች ማለት ነው። ጽጌረዳም በጣም እያለቀሰች እማዬ እባክሽ ተረጅኝ እያለች ነበር። እሷ ግን ምንም ልትረዳት ፈቃደኛ አይደለችም ማለት ነው። በዚህ መካከል ነበረ ፌበንም እንግዲህ ነብዩ ጋር የመጣችውና እሷም እንግዲህ ነብዩ ፈልግሻለሁ ብለከኝ ነበር ያለችውና አዎ ፈልጌሽ ነበር ቢላትም እንግዲህ ምንድነው ያቀረብላት? እኔና አንቺ ተስማምተን ሰሞኑን ጽጌረዳን እየበደልናት ነበረ። ብዙ በድለናታል፣ ብዙ ነገር አድርገንባታል። እኔ ግን ተጸጽቻለሁ፣ ይቅርታ ጠይቂያታለሁ። ከቻልሽ አንቺም ይቅርታ ጠይቂያት ነበር ያለው። እንዴ በቃ በደሉ እዚህ ጋር ቆመ አይቀጥልም ማለት ነው ነበረችው። አዎ አይቀጥልም፣ እዚህ ጋር ያቆማል ነበር ያላት። በጣም ተናዳለች። እሺ በቃ እኔም ይቅርታ ጠይቃታለሁ እያለች እየተናደደች ነበር። እና የኔና ያንተ ጉዳይ ስትለውም የኔና አንቺ ጉዳይም እዚህ ጋር ያበቃል። እኔና አንቺ መቼም አንድ ልንሆን አልችልም፣ ምንም የሚያገናኘን ነገር የለም፣ ከዚህም በፊትም ነግሬሻለሁ ነበር ያላት። በጣም ተናዳለች። እሺ አይ ማለቴ እኔም እንደዛው ማለቴ ነው ነበር ያለችው። እንግዲህ ላለማስነቃት እኔም እንደዛው ማለቴ ነበረ፣ ሌላ ምንም ለማለት ፈልጌ አልነበረም ያለችው። ወይዘሮ ዘርፌ እንግዲህ ጽጌረዳን ማን ነው ሰው ቤት ሰራተኛ ሁኛለሽ? እንዴት የሰው ቤት ሰራተኛ ትሆኛለሽ? እኔ አንቺን ለማሳደግ ለአንቺ ብዬ እዚህ ቤት ሰው ቤት ሰራተኛ ሁኚ፣ አንቺም እንዴት የኔ ነጻ ፋንታ ትመኛለሽ? እንዴት ሰው ቤት ሰራተኛ ሆነሽ ትመኛለሽ? ወደድሽም ጠላሽም እንግዲህ ወይዘሮ ዘርፌ ጽጌረዳን ለማስተማር እሷ የሰው ቤት እንዳታይ በማሰብ ነበረ እሷ ወይዘሮ ዘርፌ ቤት ሰራተኛ ሆና የምትሰራው። ነገር ግን ልጇ ሰራተኛ ሆነ ስታይ በጣም ነበር የደነገጠችው። የኔ ልጅ የእናንተ ሰራተኛ አይደለችም፣ ከነገ ጀምራችሁ ሰራተኛ መፈለግ ትችላላችሁ፣ የኔ ልጅ ሰራተኛ አይደለችም በማለት ነበር እንግዲህ ልጇን ጎትታ እየሄደችው ወደ ቤቷ ማለት ነውና ይሄ ነገር ግን ወይዘሮ ፍቅርተን አስከፍቷታል። እንዴት አማቾች ቤት እጅ ታዋርደኛለች፣ እንዴት ትናገራለች፣ እንዴት እንደዚህ አይነት ነገር ታደርጋለች የሚለው አስከፍቷታል ማለት ነው። ቢሆንም ግን ጽጌረዳን ባልታገቢያለሽ ብላታለች ማለት ነው። ጽጌረዳ እማዬ እኔ ልጅሽ እኮ ነኝ፣ እንዴት እንደዚህ አይነት ነገር ውሳኔ ልትወስኝ ቻልሽ? አይሆንም፣ ካልሆነ ጠፋለሁ ከዚህ ሀገር እንጂ በፍጹም አላገባም እያለቻት ነው። እሷም ታገቢያለሽ ቢሆን ታገቢያለሽ፣ ከኔ ፍቃድ ውጪ የምትሆኝበት ነገር ምንም ምክንያት የለም፣ በቃ ግብሮ ምሽልኝ ማለት ነው እያለቻት ነበርና ጽጌረዳ ግን በጣም ተናዳለች። ምክንያቱም ያልጠበቀችው ነገር ነው። ጽጌረዳ እንግዲህ ተደብቃ ከትምህርት በርስ አቶ መስፍን ቤት ጽዳትና ምግብ እየሰራችላቸው እናቷን እያገዘች ነው የምትገኘው። በትምህርት ደግሞ እናቷን እንደምታኮራት ተስፋ አላት። እናቷ ግን በማይረባ ወሬ በወይዘሮ ፍቅርተ ዝባዝንኬ ወሬ ልጅቷን ያው ህይወቷን ልታጨልምባት እየሄደች ነው የሚሆነው። ጽጌረዳ ግን እጅ አትሰጥም፣ በፍጹም እጅ አትሰጥም። ወይዘሮ ፍቅርተ ግን ለራሷ ለማሸነፍ አሸንፋለሁ ብላ ነው እያሰበች ያለችውና ነገር ግን ጽጌረዳ በቀላሉ እጅ አትሰጥም። ምክንያቱም ለትምህርቷ ብዙ መስዋዕት ከፍላለች። በጣም ትልቅ ክብር አላት። ነብዩና ጽጌረዳ ደግሞ አሁን ተዋደዋል። በጣም ተቃራኒ ሆነው ግን አባትና ልጅ አንድ ሴት መውደዳቸው ነው። እውነቱን ለመናገር ከሆነ ጽጌረዳ ለአቶ መስፍን ሳይሆን የምትገባው ለነብዩ ነው። እንደውም በተቃራኒው ፌበን ለነብዩ የተመኙትን ፌበን እንደውም ለአቶ መስፍን ቢያደርጓት ጥሩ ነው። ምክንያቱም ወይዘሮ ፍቅርተ ለልጇ ትልቅ ቦታ ተመኝታለታለች። ጽጌረዳን ግን ደግሞ አባቷ ለሆነ ሰው ለመዳር ፈልጋለች። ይሄ ደግሞ ፍቅር ለመተሳሰር ሳይሆን ገንዘብ ወዳድነት፣ ጥቅም ወዳድነትን ነው የሚያመለክተው። ብቻ ጉዱ የሚፈርጠው ነብዩና ጽጌረዳ የተጋቡ ቀን አቶ መስፍን ይደሰታል ወይንስ ደግሞ እኔ የተመኘዋትን ልጅ
ልጅ የነጠቀኝ ይላል። እሱን እንግዲህ አብረን የምናየው ይሆናል። አቶ መስፍን እንግዲህ ከኔ ፍቃድ ውጪ ማንንም ሴት አታገባም እያለው ይገኛል። አቶ መስፍን ማለት ነው ነብዩን። ካልሆነ ግን ውርስ እንደማያገኝም እየነገረው ነበረ። ነብዩን ግን እማልወዳትን ሴት በፍጹም አላገባም፣ አባዬ ምርጫው የራሴ ነው ያለውና አባት ግን እኔ መረጥኩልህን ነው የምታገባው እያለ ነው። በመጨረሻም ግን ወይዘሮ ዘርፌና ወይዘሮ ፍቅርተ ተፋጠዋል። እሱም ግን አማቾች ቤት ይዤ ሄጄ የተከበረ ቤት ይዤ ሄጄ አሳፈርሽኝ ነው አሳፈርሽኝ። ምክንያቱም የተናገረችው ቃላቶች አሉ። የተናገረቻቸው ቃላቶች እኔ የሰውን እየገረፈኝ የሰው ምላስ እንደ በርበሬ እያቃጠለኝ እያለች ልጇን እንግዲህ እየተናገረቻት ነበርና እንግዲህ ፊቷ ሲቀየር እያየናት ነበር ወይዘሮ ፍቅርተ። በዛ ምክንያት እንግዲህ የተከበሩ ሰዎች ቤት ይዘሽ ሄደሽ አሳፈርሽኝ ብላ ልትወርድባት ነው። መንገድ ላይ እንግዲህ ብዙ ነገር ትናግራለች። ምንም ቃል እንዳትናገሪ፣ ይሄን የኩሽና ወሬሽን የክችን ወሬሽን ይዘሽ ሄደሽ እዛው እንዳታወሪ እያለች አስጠንቅቃት ነበር። እንግዲህ እሷም እህትዬ አይዞሽ